በፌደራሉ መንግስትና በህወሓት መካከል ከበድ ያለ የጦርነት ውጥረት አለ። አንዳንዶች እንዲያውም የአንድ ወር ዕድሜ ያሉ ነው። ፌደራሉ መንግስት በአንድ ወር ጊዜ ውስጥ መከላከያ ኃይል ማለት ነው በቲፒኤልኤፍ ላይ ዘመቻ ሊጀምር ይችላል በማለት እንደ ክሪቲካል ግሩፕስ የመሰሉ የግጭት ተንታኞች፣ ጦርነት ስጋት ተንታኞች ይዘውት የወጣ ዘገባ ያመላክታል። ጦርነቱ ስላንገባ የምንችልባቸው በጣም በርካታ ምክንያቶች አሉ ላለሁ እኔ ደግሞ እንደ ክሪቲካል ግሩፕስ በአንድ ወር ጊዜ ውስጥ ምናምን ብዬ መደምደም ባይቻልም ግን ጦርነት ውስጥ የማያስገቡን በርካታ ነገሮች አሉ። ያም ሆኖ በኢትዮጵያ ውስጥ ለዛ አካባቢ ማለት አሁን የጦርነት ስጋት አለ ብለን በምናስበው አካባቢ ላይ ገፊ ምክንያቶቹ ወይም ተደጋግመው የሚመጡ ምክንያቶቹ ምንድናቸው የሚለውን ጥያቄ ከተመለከትን ነገሩ ከ5 አካባቢዎች ጋር ይገናኛል። እነዚህ 5 አካባቢዎችን በተመለከተ የፌዴሬሽን ምክር ቤት ከቀናት በፊት አውጥቶት የነበረው መግለጫ፣ በምርጫ ቦርድ በኩል የወጣው መግለጫ ከመቼውም ጊዜ በላይ ይሄኛው ስጋት እንዲጠነክርና እንዲያይል ያደረገ ይመስለኛል። ያማለህ ግን ለኢትዮጵያ ጦርነት ለምሳሌ ቲፒኤልኤፍ ጋር ጦርነት ገብቶ ቲፒኤልኤፍን ኒውትራላይዝ ማድረግ ወይም ከጥቅም ውጭ ማድረግ then what ምንድነው የሚያስገኘው ነገር? ቲፒኤልኤፍን ኒውትራላይዝ ማድረግ ካለበት ኒውትራላይዝ ማድረግ ያለበት ራሱ የትግራይ ህዝብ አይደለም ወይ? እርግጥ ነው ቲፒኤልኤፍ ከኤርትራ ጋር ከመሳሰሉት ጋር ትብብር መንገድ የጀመረባቸው ሁኔታዎች አሉ። ነገር ግን ወርዝ ያረጋል ወይ ነው አሁን ገብቷችኋል? ጥያቄው መሆን ያለበት ለኢትዮጵያ አሁን ካለችበት ነባራዊ ሁኔታ አንጻር ወደ ጦርነት ውስጥ መግባት ያውም ሎካል ከውስጥ ካለ ኃይል ጋር ወደ ጦርነት ውስጥ መግባት ወርዝ ያረጋል ወይ? እነዛ የግጭት መነሻና የጦርነት መነሻ ሊሆኑ የሚችሉት 5ቱ አካባቢዎች እና ራያ አላማጣን ጨምሮ በቃ እነዛን በተመለከተ መፍትሄ ብለን ማምጣት የምንችለው አሁን በፌደራሉ መንግስት በፌዴሬሽን ምክር ቤት የወጣውን አይነት መግለጫ ብቻ ነው ማሰብ የምንችለው ማለት ነው። በቃ በዛ ደረጃ ብቻ ነው መፍትሄ ሊመጣላችሁ የሚችለው። እነዚህን ጉዳዮች እየጠየቅን ጦርነት ለኢትዮጵያ አማራጭ አይደለም በማለት እንደመድማለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ተከታታዮች፣ ነጻነት ላቀው ነኝ። በገበያ ፖድካስት ነገርኳችሁ ጉዳይ ላይ ሐሳቦችን እየተለዋወጥን አብረን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። በተለያየ ጊዜ ኢትዮጵያን በተመለከተ የሚወጡ ሪፖርቶች አሉ። እነዛ ሪፖርቶች ኢትዮጵያ ከመቼውም ጊዜ በበለጠ ወደ ጦርነት አፋፍ ላይ መድረሷን የሚያሳዩ ወይም እንደ ክሪቲካል ትሪትስ የመሰሉ ምንጮች ደግሞ ወይም ሪፖርት ይፋ የሚያደርጉ አካላት ቀነ ገደብ አስቀምጠው ምናልባትም በሚቀጥለው ወር ኢትዮጵያ ውስጥ ጦርነት ሊቀሰቀስ ይችላል የሚል አይነት ዘገባ ይዘው ወጥተዋል። ይህ ዘገባ ኢትዮጵያ ውስጥ ጦርነት መቼ ይጀምራል የሚለውን ጊዜ በተመለከተ ቆረጥ ያለ ትንበያውን ከማስቀመጡ በዘለል በዘገባው ላይ እንዴት፣ በምን መልኩ፣ በየትኞቹ ገፊ ምክንያቶች በሚሉት ላይ ዘርዘር ያሉ ጉዳዮችን አውጥተዋል። እኔ መጀመሪያ ስለዚህኛው የክሪቲካል ትሪትስ ከአንድ ወር በኋላ ኢትዮጵያ ውስጥ ጦርነት ሊጀምር ይችላል፣ ያ ጦርነት ደግሞ በነገራችን ላይ የፌዴራሉ መንግስት ህዝባዊ ወያነ ሓርነት ትግራይ ህወሓት ጋር ሊያደርግ የሚችለው ጦርነት ነው በማለት ነው ያስቀመጡትና ይህንን ጉዳይ እንደሰማው እንደ አንድ ጋዜጠኛ ሪፖርቱ ምንድነው የሚለውን ነገር ለመመልከት ገብቼ ነበረ። ሪፖርቱን ሙሉን ማንበብ ችያለሁኝ። በዚህ ሪፖርት ላይ የተቀመጡ ሐሳቦች አሉ። አንዳንዶቹ አዲስ የሚመስሉ ግን አዲስ ያልሆኑ፣ አብዛኛው ግን በክሪቲካል ትሪትስ ላይ ኢትዮጵያ ከአንድ ወር በኋላ ጦርነት ውስጥ ልትገባ ነው የሚለው ሪፖርት ላይ የተጠቃለሉ ሐሳቦች አብዛኛዎቹ ኦፕን ሶርስ ናቸው። ከተለያዩ ማህበራዊ ትስስር ገጾች ወይ የዜና ምንጮች ላይ እንደዚህ የተወሰዱ በአብዛኛው ልናቃቸው የምንችላቸው ነጥቦችን በመገጣጠም ከዛ ነጥቦች ላይ በመነሳት የተደረሰ ድምዳሜ ነው እንጂ እንደው በተጨባጭ ለምሳሌ በኢትዮጵያም ፌዴራል መንግስት ሆነ የኢትዮጵያ ትግራይ ክልል መካከል ጦርነቱ በአንድ ወር ሊጀመር የሚያስችል አይነት እንደው ቁርጥ ያለ የተረጋገጠ መረጃ በማግኘት አይደለም። ሪፖርቱ እንደ ሪፖርት ኢትዮጵያ በእርግጥ ስጋት አለብን፣ ምንም የሚካድ ነገር አይደለም። ስጋቶች አሉ በፌዴራል መንግስቱና በህወሓት መካከል፣ በፌዴራል መንግስቱና በኤርትራ መካከል እንዲህ ያለ ስጋቶችን ማንሳት፣ ስጋቶችን መቃኘት ይቻላል። እነዛን ስጋቶች ማንሳት መቃኘት እንዳለ ሆኖ ነገር ግን ከአንድ ወር በኋላ ኢትዮጵያ ውስጥ ጦርነት ይጀመራል የሚል ድምዳሜ ላይ ለመድረስ ኤግዛክትሊ ቀኑን በማስቀመጥ የ30 ቀናት ዕድሜ በመስጠት አንድ ሐሙስ ቀረው፣ ኢትዮጵያ ለጦርነት አንድ ሐሙስ ቀራት የሚል አይነት ዘገባን ይዘው ሲወጡ ነባራዊ ሁኔታዎቹ ምንድናቸው
ኢትዮጵያ ውስጥ ወደ ጦርነት ልንገባ የምንችልበት እድል እንዴት ይገለጻል? ከዚህ ጦርነት ልንድል የምንችልበት ወይም ወደ ጦርነት ላንገባ የምንችልበት እድሎችስ የሉም ወይ የሚለውን ጥያቄ የግድ መጠየቅ ያስፈልጋል። ይህንን ታሳቢ በማድረግ ክሪቲካል ትሪትስ ላይ የወጣውን ሪፖርት በተለያዩ የሀገር ውስጥ መቀመጫቸውን በሌላ ሀገር አድርገው ያው ግን የኢትዮጵያን ኦዲየንስ ሰርቭ የሚያደርጉ ወይም ለኢትዮጵያ ኦዲየንስ ለኢትዮጵያ አድማጭ እና ተከታታይ የሚሰሩ በማህበራዊ ትስስር ገጾች ላይ የተለያዩ የዜና ምንጮች ቃል በቃል ተርጉመው እንደወረደ ኢትዮጵያ ለጦርነት አንድርብ ጉዳይ የሚል አይነት ሐሳብ ያለው ርዕስን ይዘው ወጥተዋል። እኔ ደግሞ ከዚህ በተቃራኒ ሪፖርቱን እስኪን ፈትሸው ባይ ነኝ። ዝም ብሎ ቃል በቃል መተርጎሙ ሳይሆን አንደኛ ምን አዲስ ነገር አለ በሪፖርቱ ላይ? በቃ ኢትዮጵያ በጦርነት አፋፍ ላይ ነች፣ ከአንድ ወር በኋላ ጦርነት ይጀመራል የሚል ነገርን ለማረጋገጥ ምን የሚያስችሉ ምን አይነት ተጨባጭ የሆኑ ነገሮች አሉ የሚለውን ነገር እየፈተሽን እንድንቀጥል ሪፖርቱን በተወሰነ መልኩ መቃኘት ፈልጌያለሁ። ስለዚህ የcriticalthreats.org ላይ የኢትዮጵያን ጉዳይ በተመለከተ የወጣው ጽሁፍ ኢትዮጵያ ፕሪፔርስ ፎር ዋር አፍሪካ ፋይል ስፔሻል ኤዲሽን በሚል ርዕስ የወጣ ጽሁፍ ነው። ዋና ዋና ኪ ቴክአዌይስ ወይም ደግሞ ሊወሰዱ የሚገባቸው ሊታወቁ የሚገባቸው ነጥቦች ብሎ ያስቀመጠው የፌዴራሉ መንግስት በትግራይ ፒፕል ሊበሬሽን ፍሮንት ቲፒኤልኤፍ ላይ ምናልባት በመጪው መንዝ በቀጣዩ ወር ቲፒኤልኤፍን ሙሉ በሙሉ ኒውትራላይዝ ለማድረግ ወይም በቃ ሙሉ በሙሉ ለማስወገድ እንዲቻል ወይም ስጋት በማይሆንበት ደረጃ ላይ ለማስገባት እንዲቻል ፌዴራሉ መንግስት ወታደራዊ ዘመቻ ሊከፍትበት ይችላል የሚል ሐሳብ ተቀምጧል። የዚህ ወታደራዊ ዘመቻ ዓላማ ደግሞ ቲፒኤልኤፍን ጨምሮ የፌዴራል መንግስት ተቃዋሚ የሆኑ ኃይሎች በህብረት እየቆሙ ነው ተብሎ ይታሰባል። ቲፒኤልኤፍ አለ። ከዛ በአማራና በኦሮሞ ክልሎች ውስጥ ደግሞ የሚገኙ የብሔርተኛ የታጣቂ ቡድኖች እንቅስቃሴ እንዳሉ ይታወቃል። እንዲሁም ደግሞ ኤርትራም በዚሁ አግባብ ውስጥ ልትጠቃለል ትችላለች። ስለዚህ እነዚህን ኃይሎች በፌዴራሉ መንግስት ላይ ሊያደርሱ የሚችለውን አደጋ ለመመከት ወይም ሊያደርሱ የሚችለውን ስጋት ለመቀነስ እንዲቻል በቲፒኤልኤፍ ኒውትራላይዝ በማድረግ ቲፒኤልኤፍን ሙሉ በሙሉ በማጥራት ላይ የተመሰረተ አይነት እንቅስቃሴ ሊጀመር እንደሚችል ይገልጻል የክሪቲካል ትሪትስ ዘገባ። በዚህ በትግራይ ክልል ውስጥ ሊመጣ የሚችል የጦርነት አጋጣሚ ደግሞ በፌዴራሉ መንግስትና ከዚህ ቀደም በፌዴራሉ መንግስት ብቻ የሚወሰን ሳይሆን ምናልባትም እንደ ሱዳን አርመድ ፎርስ ወይም ሳፍ እየተባለ የሚጠራው ኤስኤኤፍ በሚል የምናውቀው ከሐምዳን ዳጋሎ ጋር የሚዋጋው ኃይል ከነበረበት አይነት ሁኔታ ጋር ጭምር ተመሳሳይነት ሊኖረው እንደሚችልና አለፍ ሲልም የድንበር ዘለል ቅርጽ በመያዝ በኢትዮጵያና በኤርትራ መካከል ግጭቱ ሊስፋፋ እንደሚችል በኢትዮጵያና በኤርትራ መካከል ግጭቱ ከተስፋፋ ጦርነቱ ከተስፋፋ ደግሞ ከግብጽ እስከ ዩናይትድ አረብ ኤምሬት ከእስራኤል እስከ ሳውዲ አረቢያ እነ ቱርክም ጨምሮ ምናልባት ተሳታፊ ሊሆኑ የሚችሉበት አይነት እድል እንዳለ በማመላከት ነው የሚጀምረው። አሁን እነዚህን ጉዳዮች በተመለከተ ለምሳሌ በተደጋጋሚ በገበያ ፖድካስት ላይ በምንሰራቸው ዘገባዎች ላይ በተደጋጋሚ ያነሳናቸው እውነታዎች ናቸው። የጦርነት ስጋቶች የሚመጡ ከሆነ ቲፒኤልኤፍ በሳፍ በኩል በሱዳን አርመድ ፎርስ በሚባለው በኩል ከዛ በኤርትራ በኩል እነ ሳውዲ እነ ግብጽ እነ ዩናይትድ አረብ ኤምሬት እነ እስራኤል የመሳሰሉት አካላት ምን አይነት ኢንቮልቭመንት ወይም ምን አይነት ጣልቃ ገብነት ሊኖራቸው እንደሚችል በተደጋጋሚ ስንገልጽ ነበር። ስለዚህ ኪ ቴክአዌይ ብሎ ያስቀመጠው ነገር ራሱ ምንም አዲስ ነገር የለውም። ከዚህ ኪ ቴክአዌይ ላይ ወይም ከዚህ ቁም ነገር ላይ ተነስታችሁ ኢትዮጵያ ወደ ጦርነት ልትገባ የምትችልበት ነገር አለ ወይ? ሊኖር ይችላል ነገሩ በደንብ ማኔጅ ካልተደረገ። ነገር ግን በአንድ ወር ጊዜ ውስጥ የፌዴራሉ መንግስት በህወሓት ላይ ወታደራዊ ዘመቻ ይጀምራል የሚል ድምዳሜ ላይ የሚያደርስ ነው ወይ ብላችሁ ብትጠይቁ የሚያደርስ አይመስለኝም። በአንድ ወር ጊዜ ውስጥ ተብሎ የፓኒክ የመፍጠር ህዝቡን የማሸበር አይነት ዘገባ አድርጌ ነው የምመለከተው ምለው። ለዚህ ነው አንደኛ ይሄኛውን የክሪቲካል ትሪትስ የሚባለውን ሪፖርት በቃ ተጨባጭ የሆነ ነገር አሁን ኪ ቴክአዌይ ብሎ ያስቀመጠው ነገር ላይ እንኳን ተጨባጭ የሆነ ማስረጃን አላገኘው ማለት በተደጋጋሚ ስንለው የነበረ ነገር ነው። እኔም በገበያ ፖድካስት ላይ በርዕስ እንዲህ ቃል በቃል በዚህ ርዕሰ ጉዳይ ላይ ባይሆንም እንኳን ሌሎች ርዕሰ ጉዳዮችን ስናነሳ ስለ ቀይ ባህር የኃይል አስተላለፍ ስናነሳ ለምሳሌ የቀይ ባህር የኃይል አስተላለፍ ላይ ከኤርትራ ጀምሮ ሱዳን እነ ዩናይትድ አረብ ኤምሬት እነ ሳውዲ አረቢያ እነ እስራኤል እነ ቱርክ የሚታወቅ ነገር ነው። ገብቷችኋል አይደል? በቲፒኤልኤፍ እና በፌዴራሉ መንግስት መካከል ያለው ውጥረትን በተመለከተ ፌዴራሉ መንግስት መንገዶችን ማመቻቸት አለበት፣ የሆኑ ቼክ ማድረግ ያለበት ሰላማዊ መንገድ ሊፈታ የሚችልበት መንገድ ይሄ እያለን ያወራናቸው በርካታ ነገሮች አሉና ምንም አዲስ ነገር አላገኘሁበትም ለማለት ያክል ነው። ያው እንዳልኳችሁ ኦፕን ሶርስ ሲባል መጀመሪያ የኦፕን ሶርስ የመረጃ ምንጮችን መጠቀም ሲባል ኦልሬዲ ከዜናዎችን በማህበራዊ ትስስር ገጾች ላይ የወጡ ማስረጃዎችን ወይም እንደ ማስረጃ ሆነው የቀረቡ ትንተናዎችን ይወስዳል እንጂ በተጨባጭ የሆነ መልኩ በአንድ ወር ጊዜ ውስጥ ኢትዮጵያ ውስጥ ጦርነት ይጀምራል የሚል ድምዳሜ ላይ የሚያደርስ አይነት ሪፖርት እንዳልሆነ ልብ ይለዋል ማለት ነው።
እና ለምሳሌ በኢትዮጵያ ፌዴራል መንግስት በአንድ ወር ጊዜ ውስጥ በትግራይ ፒፕል ሊበሬሽን ፍሮንት TPLF ላይ ጦርነት ይከፍታል ወይም ዘመቻ ይከፍታል በማለት እንደ ማስረጃ ያስቀመጣቸውን ነገሮች ለምሳሌ እንመልከት። እንደ ማስረጃ ከተቀመጡት ነገሮች መካከል አንደኛው በማህበራዊ ትስስር ገጾች ላይ የኢትዮጵያ የወታደራዊ ቴክኖሎጂዎች፣ ወታደራዊ የጦር መሳሪያዎች እንቅስቃሴ እንደነበረ፣ ታንኮች፣ የሰው ኃይሉ፣ መከላከያ አባላቱ፣ ከባባድ የጦር መሳሪያዎች እና የመሳሰሉት ወደ ትግራይ ድንበር እየተጠጉ መሆኑን የሚያመላክቱ አይነት የማህበራዊ ትስስር ገጽ ላይ መረጃዎችን ወይም ቪዲዮዎችን ተመልክተናል ነው የሚለው። የመጀመሪያው ማስረጃ ይሄ ነው፣ ልብ አድርጉ። ሁለተኛው ነገር ደግሞ ኢትዮጵያ መከላከያ ኃይል ANDF የሀገሪቱን ወታደራዊ ኃይል አባላት ወይም የሀገሪቱን ወታደራዊ እዞች ወደ ትግራይ አቅጣጫ እንዲንቀሳቀሱ ትዕዛዝ አስተላልፏል የሚል አይነት ነገርን ያቀርብና ሪዲፕሎይመንት ማለት ነው። ይህም ደግሞ በአማራና በኦሮሚያ ክልል ውስጥ የነበሩ የትጥቅ ትግል እንቅስቃሴዎችን ሲቀንሱ ወይም የትጥቅ ትግል እንቅስቃሴዎችን ሲዋጉ የነበሩ የመከላከያ ኃይል አባላቱ አሁን ወደ ትግራይ ክልል እንዲሄዱ ታዘዋል የሚል አይነት ማሳያን ነው የሚያቀርበው። በሶስተኛ ደረጃ የኢትዮጵያ መከላከያ ኃይል የቀድሞ ወታደሮች ወደ መከላከያ ኃይሉ እንዲቀላቀሉ ትዕዛዝ አስተላልፈዋል። ይሄ ሪዘርቭ የሚባለው አለ አይደለ? የውትድርና ስልጠና ወስደው በየቤታቸው ሆነው ምናልባት እንዲህ አይነት ችግር በሚመጣበት ጊዜ ያንን በተመለከተ ጥሪ ይቀርብላቸዋል፣ ወደ መከላከያ ይቀላቀላሉ። በዛ ረገድ ANDF ጥሪ ያቀርቧል የሚል አይነት መግለጫን ያቀርባል። በአምስተኛ ደረጃ ደግሞ TPLFም እንዲሁ በተመሳሳይ ባሳለፍነው ፌብሩዋሪ 17 የኢትዮጵያ መከላከያ ኃይል በትግራይ ላይ ጦርነት ሊያውጅ የተዘጋጀ ስለሆነ የዓለም አቀፉ ማህበረሰብ ይወቅልኝ በማለት ያቀረበውን የጦርነት ስጋት አለ በማለት ያቀረበውን ጥሪ በግልጽ ያመላክታል ማለት ነው፣ ወይም በግልጽ ያሳያል። እንደኔ ከነዚህ አሁን ከቀረቡት ማስረጃዎች መካከል ይበልጥ ጠንካራ ሆኖ ወደ ጦርነት ሊያስገባ የሚችል ጉዳይን ተመለከትን ብዬ የምገልጸው አሁን እነዚህ እንቅስቃሴዎች እንደ ኢትዮጵያ ያለ ለምሳሌ የጦር መሳሪያ እንቅስቃሴ ኢትዮጵያ ውስጥ ሲከናወን ከአማራ ክልል ወደ ትግራይ ክልል፣ ከትግራይ ክልል ወደ ኦሮሚያ ክልል እንደዚህ እንቅስቃሴዎች ይደረጋሉ በተለያየ አጋጣሚ ላይ። እነዛ አጋጣሚዎች በተጨባጭ ጦርነት የመጀመሩ ወይም ጦርነት ሊጀምር የመሆኑ ማሳያ አይደሉም። በተለይ የኢትዮጵያ መከላከያ ኃይል በትግራይ ክልል ላይ ነው እንግዲህ እያለ ያለው። አስባችሁታል? የኢትዮጵያ መከላከያ ኃይል ከኤርትራ ጋር በመጪው ከአንድ ወር በኋላ ጦርነት ውስጥ ሊገባ ይችላል አይደለም ያለን። የኢትዮጵያ መከላከያ ኃይል ከአንድ ወር በኋላ በትግራይ ክልል ውስጥ ጦርነት ሊከፍት ይችላል ብሎ ነው እንግዲህ ሪፖርቱን ያወጣውና ያንን ለማድረግ የሚያስችል ማስረጃ ብሎ የቀረቡት ነጥቦች የመከላከያው እንቅስቃሴ እንግዲህ 5 ምክንያቶች ተዘርዝረው ቀርበዋልና ከተዘረዘሩት 5ቱ ምክንያቶች መካከል የትኛው ነው ይበልጥ እንደው የተባለውን ነጥብ ወይም በአንድ ወር ጊዜ ውስጥ ግጭት ሊፈጠር ይችላል በሚለው ረገድ ማሳያ የሚሆነው ነጥብ የትኛው ነው ብላችሁ ከጠየቃችሁኝ እንደኔ የትኛውም ነጥብ የኢትዮጵያ መከላከያ ኃይል በትግራይ ክልል ላይ ጦርነት ለመጀመር ወይም በትግራይ ክልል ላይ ከአንድ ወር በኋላ ጦርነት ሊጀምር ነው የሚለው ድምዳሜ ላይ የሚያደርሱ አይደሉም። የኢትዮጵያ መከላከያ ኃይል በተለያየ መልኩ ይንቀሳቀሳል። ልክ ባለፈው አሁን የሮይተርስ ዘገባን በተመለከተ ያየነው አንድ ነገር ነበር። የሮይተርስ ዘገባ የአሶሳ ውስጥ የሚገኘው የአውሮፕላን ማረፊያ እንደ አውሮፕላን ማረፊያ የማስፋፊያ ስራዎች ተከናወኑለት። የማስፋፊያ ስራዎች ሲከናወኑ ያው በህዳሴ ግድብ በቤንሻንጉል ጉሙዝ ክልል ውስጥ እንደመገኘቱ በዛ የህዳሴ ግድብ ላይ ሊደርስ የሚችል አደጋን ለመመከት እንዲችል የኖርማል የትራንስፖርት አገልግሎትም ግን ደግሞ የችግር ጊዜ ከመጣ ጫናዎች ከመጡ ራሱ የአሶሳው ኤርፖርት ወታደራዊ አገልግሎትም በሚሰጥበት ሁኔታ እንዲሆን ተደርጎ የማስፋፊያ ስራዎች ሲከናወንለት ሮይተርሶች ምንድነው ያሉት? ይህንን ማሳያ አድርገው ወስደው የሱዳን ኃይሎች በኢትዮጵያ ውስጥ ስልጠና የተሰጣቸው ነው ወደሚል ድምዳሜ ላይ መጡ። የአሁኑ የክሪቲካል ሪፖርትም ዘገባን ከዚህ የተለየ አድርጌ ያልመለከተውም። በኢትዮጵያ በየትኛውም አካባቢ ላይ ወታደራዊ እንቅስቃሴ ሊደረግ ይችላል። አማራ ክልል የነበረው ወጥቶ ኦሮሚያ ክልል ሊሄድ ይችላል። ኦሮሚያ ክልል ያለው መጥቶ ወደ ትግራይ ክልል ሊሄድ ይችላል። እንደዚህ አይነት ነገሮች ገብቷቸዋል። ይህ በሚሆንበት ጊዜ በቃ ጦርነት ሊጀመር ነው ማለት ነው ብሎ ድምዳሜ ላይ መድረስ አይቻልም። እነ ደብረ ጽዮን የፌዴራሉ መንግስት ጦርነት ሊከፍትብን እየተዘጋጀ ስለሆነ የዓለም አቀፉ ማህበረሰብ ይወቅልን ብለው ስለተናገሩ ጦርነት የፌዴራሉ መንግስት ሊከፍትባቸው ነው ማለት አይደለም እስከሚገባኝ ድረስ ማለት። እንዲያውም ለኔ ሞር በጦርነት ረገድ ስጋት የተሰማኝ መች መሰላችሁ? በፌዴራሉ መንግስትና በትግራይ ክልል መካከል ብቻ ሳይሆን በቃ በዛ አካባቢ ላይ ባለው ነባራዊ ሁኔታ ላይ ስጋት የተሰማኝ ከነዚህ አሁን ክሪቲካል ትሪትስ የተባለ ከሚጠራው ዘገባ በተቃራኒ ባለፈው ከ2 ቀን በፊት ነው እንደዚህ ገደማ የኢትዮጵያ ፌዴሬሽን ምክር ቤት የምርጫ 2018ን ጉዳይ በተያያዘ 5 ውዝግብ አለባቸው ባለው አለማጣና አካባቢውን ጨምሮ 5 ውዝግብ አለ በሚልባቸው አካባቢዎች ላይ የክልል ምርጫ እንዳይከናወንና በነዛ አካባቢዎች በ5ቱ አካባቢዎች ላይ
የፌዴራል መንግስቱ ምርጫ ብቻ ይከናወን በማለት ያሳለፈው ውሳኔን በምርጫ ቦርድ አማካኝነት ሲደርስ ወይም በምርጫ ቦርድ አማካኝነት ሲታወቅ እሱኛው ጉዳይ ነበር የምር ያስደነገጠኝ። ታንክፉሊ በእሱኛው አካሄድ አሁን በፍርድ ቤት እግድ ተቀምጦበታል። ያው ክስ ተፈጽሞ በነ ጌታቸው ረዳ በስምረት ፓርቲ አማካኝነት እግድ ተፈጽሞ ክስ ተፈጽሞ እግድ ላይ ይገኛል። ውሳኔው ምን እንደሚሆን እናያለን። ይሄኛው ጉዳይ ለምንድነው የጦርነት ስጋት ሊያመጣ ይችላል የተባለው? በተጨባጭ ገብቷቸዋል። በተጨባጭ በዛ አካባቢ ላይ አሁን የጦርነት ከበሮን የሚደልቁ ኃይሎች አሉ። ከኤርትራ ጋርም ጭምር የሚገናኙ ኃይሎች አሉ ማይከል። እነዛ ሰዎች ግን አሁን ጦርነት ለመጀመር ምንም አይነት ፕሪቴክስት የላቸውም። የሰፈራ ፕሮግራሞች ማለት የተፈናቀሉትን ወደ ቀያቸው እንዲመለሱ እናደርግ የሚል ጥያቄ እንዳለ ይታወቃል። ያንን ነገር ለማድረግ ጦርነት ውስጥ የሚገቡ እንዳልሆነም ደግሞ በግልጽ አሁን ጦርነት ውስጥ ቢገቡ ኖሮ በቀደሙ ጊዜ ተፈናቀሉ ሰዎች ወደ ቀያቸው አልተመለሱም የሚለውን ኮዝ ብቻ ይዘው ጦርነት በገቡ ነበር። ግን በቂ ኮዝ አይደለም። አሁን ጦርነት የሚባለውን ነገር ለመጀመር በቂ የሆነ ኮዝ አይደለም ብዬ አምናለሁኝ። ስለዚህ ጠንከር ያለ ሌላ ኮዝ ያስፈልጋቸዋል። ላይ ከዚህ ቀደም በግልጽ ጦርነት ላይ የገቡበትን ሁኔታ መለስ ብለን ስንመለከተው እኮ እንዴት እንደሆነና አላደል በተወሰነ መልኩ ምን አይነት አንድምታዎች እንደነበሩ የምናስታውሰው ነው። ያው 2012 ብዙም ሩቅ ስላልሆነ ማለት ነውና ይሄ የፌዴሬሽን ምክር ቤትን ውሳኔ በተመለከተ ለምሳሌ ህወሓት ያነሳው አንድ ትልቅ ቅሬታ ምንድነው? መሬታችንን በምርጫ ስም ቆርሰው ሊወስዱብን ነው የሚል ቅስቀሳ ማድረግ ነው የጀመረው ህወሓት ቡድን። የፕሪቶሪያው ስምምነትን ይጥሳል የሚል ክስ በተደጋጋሚ ሲያቀርብ፣ ተጥሶብናል የሚል ክስ በተደጋጋሚ ሲያቀርብ እንደነበር አይዘነጋም። ስለዚህ አሁን የቀድሞ በትግራይ ክልል ውስጥ እንደሆኑ የሚታወቁ የነበሩ ልብ አድርጉ። አሁን እኔ ይሄ ቦታ የትግራይ ነው ይሄ ቦታ የአማራ ነው እያልኩኝ አይደለም። በተጨባጭ በዚህ ቀደም በነበረው አስተዳደር ለምሳሌ የአብይ አህመድ መንግስት ወደ ስልጣን ከመምጣቱ በፊት በነበረ አስተዳደር እዛ ቦታ ላይ የትግራይ ክልል አስተዳደር ሆነው ነበር እነዛ ቦታዎች የቆዩት። አሁን የትግራይ ክልል አስተዳደር ሆነው ከቆዩ በኋላ የአብይ አህመድ መንግስት ወደ ስልጣን መጥቶ በ2012 ያው ጦርነቱ ከተከሰተ በኋላ ስታተስ ኮዎቹ ተቀይረው በነዛ ስፍራዎች ላይ ደግሞ ቀድሞ ተገፍቻለሁ ሲል የነበረው በአማራ በኩል ያለው ኃይል እነዛ ቦታዎች ላይ ተቀምጧል። እነዛ ቦታዎች ላይ ተቀምጦ ለምሳሌ አለማጣ ከአንዴም ሁለቴ የሄድኩበት አጋጣሚ ነበረ የጥምቀት በዓልን ለማክበር። እዛ ቦታ ላይ የአማራ ክልል ጋር ግንኙነት አለኝ የሚል ኃይል ነበረ ሲያስተዳድረው የነበረው የሄድኩባቸው አጋጣሚዎች ላይ። እስከነ ማይካድራም ድረስ የመሄድ አጋጣሚ ነበረኝ ሆነስትሊ እስከነ ማይካድራም አካባቢ ድረስ ሄጄ ዘገባ ሰርቼ ተመልሻለሁኝ። እነዛን አካባቢዎች ላይም በጊዜው እኔ እዛ ቦታ ላይ በደረስኩበት ጊዜ ላይ የነበረው አስተዳደር እነ ሁመራን ምናምን ጨምሮ ማለት ነው ከአማራ ክልል ጋር አሶሲዬሽን አለኝ ግንኙነት አለኝ ብሎ የሚጠራ ቡድን ነው። አሁን ታሪካዊ እንትኑን ነው ማለት ታሪካዊ ባንለውም እንኳን ምን ተፈጠረ በሚለው ጉዳይ ላይ ከዛ የአማራ ክልሉ ጋር ግንኙነት ያለው ኃይል ለምሳሌ ትግራይ ክልል ውስጥ ካለው ጋር አብሮ መስራት የማይችል ስለነበረ ወደ ውጥረት፣ ወደ ጦርነት፣ ወደ ተኩስ ልውውጥ ለምሳሌ አለማጣ ላይ በተደጋጋሚ እንደዛ ነገሮች ተመልክተን ነበረ። በመጨረሻም የትግራይ ክልል ድጋሜ ያንን አካባቢ ወደ መያዝ ወደ መቆጣጠር መጥቷል። አሁን እንደዚህ አይነት አንድ ጊዜ ወደ ትግራይ አንድ ጊዜ ወደ አማራ የሚመጣ ጉዳይ ነው ነገሩ። አስባችሁታል? ከቀኝ ወደ ግራ ከግራ ወደ ቀኝ እየተንከባለለ የመጣ ከባድ የሆነ ውጥረት ያለው እና በጣም ሲስተማቲካል በሆነ መልኩ ትሪት ሊደረግ የሚገባው ነገር ነው። ሁለቱም አካላት በአማራው በኩል ያሉ አካላትም በትግራዩ በኩል ያሉ አካላትም ይህንን ነገር ለምሳሌ ፌዴራሉ መንግስት ልክ ባለፈው ውዝግብ ባለባቸው 5 አካባቢዎች ላይ ምርጫ አይከናወንም፣ እነሴንስ የክልሎቹ ምርጫ አይከናወንም፣ እነዚህ 5ቱ ክልሎች ለፌዴራሉ መንግስት ብቻ የሚሆን ተወካይ ይመርጣሉ በማለት በእነዛ አካባቢዎች ላይ የክልሎች ምርጫ እንደማይከናወን ሆልድ ሲያደርግ፣ በትግራይ በኩል ህወሓት ይሄ በምርጫ ስም መሬታችንን ቆርሶ ለመውሰድ የሚደረግ ጥረት ነው በማለት ለቅስቀሳ ወዲያው ነው ባይዘው የሰዓታት ልዩነት ላይክ ሊትራሊ 8 ሰዓት ምናምን አካባቢ ላይ መግለጫ ወጣ 8-9 ሰዓት ላይ ከዛ 11 ሰዓት ምናምን 11 ተኩል እንደዚህ አካባቢ ላይ በሰዓታት ውስጥ ቲፒኤልኤፍ መግለጫ አውጥቷል በጉዳዩ ላይ። ያው ሌሎችም እነ ስምረትም ሌሎችም የትግራይ ክልል ፓርቲዎችም አውጥተዋል። በአማራ ክልል በኩል ያሉ ፓርቲዎች እነ አብን በጉዳዩን በአዎንታዊነት ሲመለከቱ ደግሞ ሌሎቹ በጣም ተቃውሞ ማሰማት ጀመሩ። እንዴ እነዚህ አካባቢዎች እኮ ወደ አማራ ክልል አስተዳደር ከተመለሱ ቆይተዋል በማለት ማለት ነው። ዩ ሲ አሁን ይሄ እንደዚህ አይነት ነባራዊ ሁኔታ በዛ አካባቢ ላይ ሞር የጦርነት አይነት አካሄድ እንዲመጣ አስባችሁታል? አሁን ቲፒኤልኤፍ ኢሚዲየትሊ ቅስቀሳ ነው የጀመረው። የቲፒኤልኤፍን መግለጫ ከተመለከታችሁት
አቶት የነበረውን ይሄ የጋራ ትርክት ለመፍጠር አሁን የትግራይ ወጣትን ወደ ጦርነት ለማስገባት አቶት የነበረውን አቅም ማግኘት ችሎበታል በዛ መግለጫ አማካኝነት ማለት ነው። ገብቷችኋል እያልኩ ያለው ነገር። ለዛም ነው እኔ ይሄኛውን ባለፈው በዚህ በምርጫ ቦርድ በኩል ወጥቶ የነበረው መግለጫ አሁን በፍርድ ቤት በእግድ የቆመው ማለት ነው። እሱ መግለጫ ይበልጥ አሁን እነ ክሪቲካል ትሪትስ ምናምን የሚባሉት ኢትዮጵያ ውስጥ ጦርነት ሊመጣ ነው በማለት የምናቃቸውን ጉዳዮች ከኦፕን ሶርሶች ላይ ሰብስበው በጥልቀት በሌለው መልኩ ዝም ብሎ ከላይ ነካ አድርገው ያወጡት ሪፖርት ከሚያቀርባቸው የጦርነት ገፊ ምክንያቶች ውስጥ እንዲህ አይነቶቹ ጉዳዮች ገፊ ምክንያቶች ናቸው ብዬ አስባለሁኝ። ዲያም ቲፒኤልኤፍ በሰዓቱ ምን አይነት መግለጫ ነበር ያለው? አንደኛ በጣም ጠንካራ ቃል የተጠቀመው ለአንድነት ውስጣዊ ልዩነቶቻችንን ወደ ጎን በመተው በአንድነት እንቁም የሚል አይነት ሐሳብ ነው ወዲያው ልክ ከዚህ ምርጫ ቦርድ መግለጫ በኋላ ያቀረበው ማለት ነው። ለዛም ነው ቅድም ወዲያውኑ ማለት ይህንን ጉዳይ ሳነሳም ታንክፉሊ ወይም ያ የምርጫ ቦርድ ውሳኔ ሆልድ መሆኑ ወይም በእግድ በይደር መቀመጡ ነገሩን ተባብሶ እንዳይቀጥል በማድረግ ረገድ የራሱ ሚና ተጫውቷል ብዬ የማስበው ሁመራ፣ ወልቃይት፣ ጠገዴ ነው ጸገዴ የሚባለው ጠለምት፣ ራያ አላማጣ እነዚህ አካባቢዎች ላይ ያሉ ነገሮችን በተመለከተ ነው እንግዲህ ችግሮቹ ባለፈው የፌዴሬሽን ምክር ቤት ውሳኔን መነሻ በማድረግ የምርጫ ቦርድ ውሳኔውን በይፋ እወቁት ያለው ማለት ነውና እነዚህ ጉዳዮች አንደኛው የህልውና ስጋት አድርጎ ሊመለከታቸው ይችላል። ሌላኛው ደግሞ የተበደልኩኝ ስሜት ውስጥ ወይም የአስተዳደር ነጠቃ የወሰን ክርክር ሳይፈታ ምርጫ ለምን ይከናወናል በሚል ሌሎች ደግሞ ጥያቄ እንዲያነሱ አስተዳደርን የመሰንጠቅ አድርገው የሚመለከቱት አሉ። የይዞታ ስጋት አድርገው የሚመለከቱት አሉ። የይዞታ ስጋት ማለት ለምሳሌ አንዳንዶች በማህበራዊ ትስስር ገጻቸው ላይ ቀድሞስ እነዚህ ክልሎች ከትግራይ ክልል እነዚህ አካባቢዎች ከትግራይ ክልል ወጥተዋል ነበር ወይ የሚል አይነት ሐሳብን ነበር ሲያነሱ የነበረውና ይሄን አይነት አካሄዶች ናቸው ይበልጥ የኢትዮጵያን የውስጥ ፖለቲካ ላይ ጠንካራ የሆነ ችግር ሊያመጡ ይችላሉ ብዬ የማስባቸው በእነዚህ አካባቢዎች ላይ ያሉ ችግሮች የሚፈቱበት መንገድ ነው። አሁን እነ ክሪቲካል ትሪትስ ጦርነት ሊመጣ ይችላል ብለው ሲያነሱ የሚያቀርቧቸው ሐሳቦች ውሃ ባያነሱልኝም ግን ደግሞ አሁን የነገርኳችሁ ነባራዊ ሁኔታዎች ለምሳሌ በአምስቱ አካባቢዎች ላይ ያለው ውጥረትን በምን መልኩ ነው መንግስት ሊፈታ ያሰበው? እነዚህ አካባቢዎች ላይ ያሉ ችግሮችን ለምሳሌ መፍታት የሚቻለው በጦርነት ነው። ለምሳሌ ህወሓትን በጦርነት ፌዴራሉ መንግስት ከህወሓት ጋር ጦርነት ውስጥ ገባ ቢባልና የፌዴራሉ መንግስት ኒውትራላይዝ አድርገው ብለን ብናስብ ቲፒኤልኤፍን ከዛስ በኋላ እነዛ የአምስቱ አካባቢዎችን ጉዳይ አሁን ቤዚክ ገብቷቸዋል። በትግራይ ክልል በአማራ ክልል ከዛ ከፌዴራሉ መንግስት ጋር ባለው ውጥረት ጋር ተያይዞ መሰረታዊ የሚባሉ ቁልፍ ጉዳዮች የትኞቹ ናቸው ከተባለ እነዚህ አምስቱ አካባቢዎች ናቸው። ይገባኛል ውዝግብ ያለባቸው አካባቢዎች ናቸው እና ይሄኛውን ጉዳይ መፍታት ይሻላል ወይንስ ይሄኛው ጉዳይ ሳይፈታ ሌላ ዙር የጦርነት እንትን ውስጥ መግባት ይሻላል? እንዳልኳችሁ ቲፒኤልኤፍ ኒውትራላይዝድ ቢደረግ እንኳን አሁን ከፌዴራሉ መንግስት ጋር በመስራት ላይ የሚገኙ ኃይሎች መካከል አንዱ ማን ነው? የነጌታቸው ረዳ ስምረት ፓርቲ ነው። ከጠቅላይ ሚኒስትር አብይ አህመድ ጋር በአማካሪነት ነው እየሰሩ ያሉት እሳቸው። አሁን ግን የባለፈውን የምርጫ ቦርድ ውሳኔ እነሱም ጭምር ነበር የተቃወሙት። ይሄ ምንድነው የሚያሳያችሁ? ቲፒኤልኤፍን ኒውትራላይዝድ ቢደረግ እንኳን በነዛ አካባቢዎች ጉዳይ ላይ ነገሩ ካልተፈታ በቃ የዛ አካባቢ ችግር ሊፈታ አይችልም። የዛ አካባቢ ችግር የሚፈታው እነዛ አምስቱ አካባቢዎች ላይ ያሉ ችግሮችን በመፍታት ነው እንጂ ቲፒኤልኤፍን ኒውትራላይዝድ በማድረግ ነው ብዬ አላምንም እኔ። አሁን ቲፒኤልኤፍም እንደ ፕሪቴክስት የሚጠቀመው ነገር ምንድነው? እንደ ሰበብ የሚጠቀመው ሌትስ ሴይ ኤርትራ መንግስት ጋር በጋራ እየሰራ ስለመሆኑ በተደጋጋሚ የተለያዩ ሪፖርቶች ሲወጡ አይተናል። እነ ዘ ጋርዲያን የተለያዩ ዓለም አቀፍ የዜና ምንጮችን ጨምሮ በርካታ ዓለም አቀፍ መረጃዎች ቲፒኤልኤፍ ከኤርትራ መንግስት ጋር እየሰራ ያለበት አጋጣሚ እንዳለ በግልጽ አስቀምጠዋል። እንዲያውም አንዳንድ ዘገባዎች ላይ ምን ይላል? የዚህ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከቲፒኤልኤፍ ባለስልጣናት ጋር ባሳለፍነው ጃንዋሪ 2025 ላይ ተከታታይ የሆኑ ምክክሮችንና ስብሰባዎችን ማድረጋቸውን ይገልጻሉ። በዛ አጋጣሚ ላይ ኢሳያስ አፈወርቂ ለቲፒኤልኤፍ ድጋፍ ለማድረግ በጣም ከፍተኛ የሆነ ዝግጅትና ፍላጎት እንዳለው በግልጽ አመላክቷል። ይህንን ጉዳይ ይዞ የወጣው የፈረንሳይ የአንድ የዜና ምንጭ ነው። አፍሪካ ኢንተለጀንስ የተባለ ይጠራል። ይህ የአፍሪካ ኢንተለጀንስ የሚለው የመረጃ ምንጭ ነው እንግዲህ በጃንዋሪ 2025 ላይ በቲፒኤልኤፍ እና በኢሳያስ አፈወርቂ መካከል ስብሰባ ተከናውኖ በዛ ስብሰባ ላይ ኢሳያስ አፈወርቂ ለቲፒኤልኤፍ ጦርነት ውስጥ በሚገባበት ጊዜ በጣም ግልጽ የሆነ ድጋፍ ወይም ደግሞ በጣም ከፍተኛ የሆነ ድጋፍ ለማድረግ ዝግጁነት እንዳለው ያመላክታል ወይም ተሰምቷል በማለት መረጃውን ይዞ ወጣው ማለት ነው አፍሪካ ኢንተለጀንስ። ከዛ ባልሻገር ደግሞ ያው በኢትዮጵያና በትግራይ መካከል ያሉ
የድንበር ላይ አካባቢዎችን ድጋሚ ሪኦፕንድ ስለመከፈታቸው እኔ ተዘግተዋል ብዬ አላምንም። ቀድሞም እነዛ የድንበር አካባቢው ተዘግተዋል ብዬ አላምንም። ቲፒኤልኤፍ እና በኤርትራ መካከል በዛ በትግራይና በኤርትራ መካከል ያለው የድንበር አካባቢም ስለመከፈቱ ባለፈው ወረሃ ሰኔ ላይ ማለት ነው ይሄ ጉዳይ ስለመከናወኑ የሚገልጹ አይነት መረጃዎችንም ስንሰማ ቆይተናል። የደብረጽዮንም ቢሆኑ እንግዲህ በግልጽ ከኤርትራ ጋር ግንኙነታቸውን ለማሳደግ ፍላጎት እንዳላቸው እስከ ማሳወቅ የደረሱበት አጋጣሚ እንዳለ አይዘነጋም። እንዲያውም አንዳንድ መረጃዎች ደግሞ ምን ይላሉ ዘጋርዲያን ላይ እንዲሁም መቀመጫውን ቤልጅየም ውስጥ ያደረገ በሰብአዊ ጉዳይ ላይ ትኩረት አድርጎ የሚሰራ ኢሮፕ ኤክስተርናል ፕሮግራም ዊዝ አፍሪካ ቲንክ ታንክ የተባለ የሚጠራ አንድ ቡድን ይዘውት የወጡት መረጃ እንደሚያመላክተው ከሆነ ቲፒኤልኤፍ ኃይል ባለፉት ወረሃ መጋቢት ላይ በትግራይ ክልል ውስጥ የትግራይ ኢንትሪም አድሚኒስትሬሽን አለ አይደል፣ የትግራይ ጊዜያዊ አስተዳደር የነበረውን እሱን ያው መፈንቅለ መንግስት በሉት በነገራችን ላይ መፈንቅለ መንግስት በማድረግ ጌታቸው ረዳን ከትግራይ ከመቀሌ ሲያባርሩ በዛ አጋጣሚ ላይ ይሄ የኤርትራ መንግስት የስለላ ስራዎችን ተባባሪ ሆኗቸዋል የሚል አይነት ዘገባን እንዳልኳችሁ ዘጋርዲያን እና መቀመጫውን ቤልጅየም ውስጥ ያደረገው ቡድን በጋራ ይዘውት የወጣ አንድ መረጃ ያመላክታልና ኤርትራ ወደ ትግራይ ድንበር ወታደሮቿ ማስጠጋቷ በተደጋጋሚ ሲነገር ነበር በተለያዩ ምንጮች ላይ። እነዚህ ጉዳዮች በእርግጥ በኤርትራና በቲፒኤልኤፍ መካከል ግንኙነቶች ከጊዜ ወደ ጊዜ እየተሻሻሉ ስለመምጣታቸው ያመላክታል። ምናልባት ከዚህ አንጻር መንግስት ጫና ውስጥ ሊገባ ይችላል። አንድ ሀገር ውስጥ ያለ ቡድን በሀገር ውስጥ ያለ ኃይል ከሌላ ሶስተኛ ወይም ጎረቤት ሀገር ጋር የራሱ የሆነ የውጭ ግንኙነት እንደመጀመር ማለት ነው። this is unacceptable። እኔ አልቀበለውም። በምንም አይነት መልኩ የምቀበለውና የምደግፈው አይነት አካሄድ አይደለም። ከኤርትራ ጋር ሊኖር የሚገባ ግንኙነት እንደዚህ በየክልሎቹ የራሳቸው የውጭ ግንኙነት ሊያደርጉ ስለማይችሉ ማለት ነውና ይህንን ነገር ለማድረግ ቲፒኤልኤፍ አሁን እንደ ሰበብ የሚቆጠረው ቲፒኤልኤፍ ምንድነው ከተባለ ቲፒኤልኤፍ በተደጋጋሚ እንደ ሰበብ እየተጠቀሙ ያለው ጉዳይ አሁን ቀደም ብዬ ነገርኳችሁ የአምስቱ ክልሎች ጉዳይ ነው። የአምስቱ አካባቢዎች ጉዳይ ነው። በቃ አሁን በነገርኳችሁ መልኩ ትግራይ ክልል ውስጥ መፈንቅለ መንግስት እስከማድረግ ከኤርትራ ጋር ግንኙነት እስከመጀመር ምናምን በነዛ ሂደቶች ሁሉ ቲፒኤልኤፍ why you guys are doing this ተብለው ቢጠየቁ ተፈናቃዮች ወደ ቀያቸው አልተመለሱም ብለው ስለ አምስቱ አካባቢዎች ነው የሚያወሩት። ይህ አካባቢ ላይ በተመለከተ ደግሞ በአማራ ክልል በኩልም ያለው ነገር ይታወቃል። ስለዚህ የዛን አካባቢ ፕሮብለም የዛን አካባቢ ችግር መፍታት ካስፈለገ በተለይ ከቲፒኤልኤፍ ለምሳሌ ኒውትራላይዝድ በማድረግ ቲፒኤልኤፍን ከጥቅም ውጭ በማድረግ አይደለም መፍትሄው ሊመጣ የሚችለው። ቲፒኤልኤፍን ከጥቅም ውጭ ቢደረግ የነዛ የአምስቱ አካባቢዎች አምስቱ ዝግብ ጥያቄ ያለባቸው አካባቢዎች ጉዳይ የሚፈታበት የሚታይበት መንገድ መልስ ካላገኘ ነገም ቢሆን ወደ እንደዚህ አይነት ስያሜው ተቀይረው ቲፒኤልኤፍ ኒውትራላይዝ ቢሆን እንኳን ሌላ ስሙን የቀየረ በፖለቲካ ፓርቲን በሉት ኤንቲቲ በሉት ብቻ ወደዛ ቦታ ላይ መጥቶ ስለነዛ ቦታዎች ጥያቄ ማንሳት አይቀርም። እነዛ ቦታዎችን በተመለከተ ነፍጥ ይዞ በጦር መሳሪያ እልባት ልስጥ ማለቱ አይቀርም። that's why እኔ የዛን አካባቢ ችግር እንፍታ ከተባለ ጦርነት ሳይሆን መፍትሄው እነዛ አምስት አካባቢዎች ላይ ያለውን ጉዳይ መፍታት መቻል። እነዛ ጉዳዮች ማለት በነዛ አካባቢዎች ላይ አሁን የቲፒኤልኤፍ የፌዴሬሽን ምክር ቤት ያወጣውን ውሳኔ ሐሳብ ስትመለከቱት በነዛ አካባቢዎች ላይ የክልሎቹ ምርጫ አይከናወንም ብሏል አይደለም። የክልሎችን ምርጫ ካለማከናወን በዘለል እነዚህ ውዝግብ አለ በሚባልባቸው ስፍራዎች ላይ ተፈናቃዮች ወደ ቀያቸው ተመልሰው ከዛ ህዝበ ውሳኔ መደረግ የማይችልበት መንገድ ለምንድን ነው የማይመጣው? በህዝበ ውሳኔ በሪፈረንደም በነዛ አምስት አካባቢዎች ላይ እልባት ለመስጠት የማይሞከረው ለምንድን ነው? ሁለተኛው ነገር እነዛን አካባቢዎች ወደ ኢኮኖሚ ኮሪደርነት ለምሳሌ በነወልቃይት በነሁመራ በነምናምን አካባቢ ያለውን ጉዳይ ወደ ኢኮኖሚ ኮሪደርነት መቀየር የማይቻለው ለምንድን ነው? ኢኮኖሚያዊ ትስስር መፍጠር በሚችል መልኩ ከተማዎቹን ከፌዴራሉ መንግስት ኢንቮልቭመንት ጋር አያይዞ ማስቀጠል የማይቻለው ለምንድን ነው? አሁን እነዚህ በሁለቱም ወገን የሚያነሱት እኮ አንደኛው በቃ ገፊ ምክንያታቸው በቲፒኤልኤፍ በኩል በቃ ይሄና ይሄ ብቻ ነው። ሌላ ምንም ምክንያት የለም። በቲፒኤልኤፍ በኩል እስከሚገባኝ እስከማውቀው ድረስ ቲፒኤልኤፎች ጦርነት ውስጥ እንገባለን፣ ህልውናችንን እናስጠብቃለን እንዲህ ያሉ የጦርነት ከበሯቸውን ሲደበድቡ የሚያነሱትና የሚያቀርቡት ጉዳይ ተፈናቃዮች ወደ ቀያቸው አልተመለሱም፣ ድንበራችን ምናምን ተይዞብናል፣ እንደዚህ የሚለውን ጉዳይ ነው። ሶ እነዚህ አምስት ቦታዎች በባለፈው ዕለት ፌዴሬሽን ምክር ቤት ውሳኔ ሊሰጥባቸው የሞከሩ እነዛ አምስት ቦታዎች ላይ ያሉ ውዝግቦችን መፍታት ያሉ ጥያቄዎችን መፍታት የዛን አካባቢ የትግራይ ክልል ወይም የቲፒኤልኤፍ ኃይል
ሰበብ እንዲያጣ ያደርገዋል። ሰበብ አጣ ማለት ሌትሰይ አሁን ከኤርትራ ጋርም ሲተባበር ለምንድን ነው የሚደረገው ቢባል በቃ ወደ ህልውና ጉዳይ ነገሩ ሄዷል፣ ህልውናዬን ማስጠበቅ አለብኝ እያለ አይደል ከውጭ ኃይሎች ጋር ጭምር በመተባበር ላይ የሚገኘው። ያን አካባቢ የሚነሳ ችግርና ጥያቄ በቶሎ መፍታት ጦርነት ውስጥ ነገሩ ከመግባቱ በፊት ወደ ጦርነት ውስጥ ከመሄዱ በፊት እልባት ለማምጣት የሚቻልባቸው አይነት አጋጣሚዎች እንዳሉ ልብ ይለዋል ማለት ነው። አለበለዛ ምናልባት አሁን ክሪቲካል ግሩፕ የተባሉ የሚጠሩ ዓለም አቀፍ እንደው ጦርነት ሊመጣ ነው በማለት ከአንድ ወር በኋላ የፌዴራሉ መንግስት በቲፒኤልኤፍ ላይ ጦርነት ሊከፍት ነው በማለት ይዘውት የወጡት ሪፖርትን እኮ አለስማማም ወይም ደግሞ ስል ከምን አንጻር ነው እንደው አንደኛ ስፔሲፊካሊ አንድ ወር ብለው ማስቀመጣቸው፣ ሁለተኛ የዘረዘሯቸው ምክንያቶች በቃ ምናቃቸው ነገሮች ናቸው። ምናያቸው በማህበራዊ ትስስር ገጽ ላይ መከላከያ እንቅስቃሴ ነበረ፣ ቲፒኤልኤፍ ፌዴራሉ መንግስት ጦርነት ሊከፍትብኝ ብለዋል ምናምን እያሉ ነገሩን ጠለቅ ብለው በመግባት ገብቷቸዋል። ጠለቅ ብለው ገብቶ የሆነ ደርዝ ያለ ውሃ የሚያነሳ ነገር ስላልጻፉ ነው እንጂ በእርግጥ ኢትዮጵያ የጦርነት ስጋት የለባትም እያልኳቸዋል። በቲፒኤልኤፍ እና በፌዴራሉ መንግስት መካከል የጦርነት ስጋት የለም የሚል ድምዳሜ ላይ የደረስኩላቸው አይደለም። በእኔ ትንተና፣ በእኔ መረዳት እንዲያውም የጦርነት ስጋትን ሊያባብሱ ከሚችሉ ነገሮች መካከል ባለፈው የኢትዮጵያ ፌዴሬሽን ምክር ቤት በምርጫ ቦርድ አማካኝነት ይፋ ያደረገው አንዱ ውሳኔ እንደ ምክንያት ወይም እንደ ትንሽ ከበድ ያለ ከሩት ኮዙ ጋር የሚገናኝም ስለሆነ ማለት ይሄ ጉዳይ እነ ቲፒኤልኤፍ ከሚያነሱት ጥያቄ ጋር በተገናኘ ሩት ኮዙ ጋር ስር መሰረቱ ጋር አብሮ የሚገናኝ ስለሆነ ይሄኛው ከበድ ያለ ገፊ ምክንያት ይሆናል። በእርግጥም የጦርነት ስጋት አለ። የጦርነት ስጋት ውስጥ ሆነን እንደዛ አይነት ደግሞ ገፊ ምክንያቶችን ሰበብ የሚሆኑ ነገሮችን ፊድ ስናደርግ ይበልጥ ነገሩን ያጋግለዋል እንጂ መፍትሄ አይሆንም። ስለዚህ ጦርነትን ለምንድን ነው የማንደግፈው ከተባለ ለምሳሌ ቲፒኤልኤፍም እኮ አይችልም። ቲፒኤልኤፍም አሁን ጦርነት ውስጥ ቢገባ ለምን ያክል ጊዜ ይዋጋል? በየትኛው ኢኮኖሚ አቅም አይደለም ቲፒኤልኤፍ ቀርቶ እነ ኤርትራ እንኳን እኮ ወደ ጦርነት ውስጥ ቢገቡ አሁን ምን አይነት ጫና ሊመጣባቸው እንደሚችል ያውቁታል። የኢትዮጵያ መንግስትም እንዲሁ በተመሳሳይ ባለፈው ጦርነት ለምሳሌ በትግራዩ ጦርነት ወቅት ላይ $31 ቢሊዮን ነው ኪሳራ የደረሰበት። አሁን ያንን $31 ቢሊዮን ኪሳራ ለማካካስ ከነ IMF ጋር ስንት ቢሊዮን ዶላር ተበድሮ እንዲጥረት እያደረገ ባለበት ሰዓት ላይ የኢትዮጵያ የወደብ ጥያቄ ከመቼውም ጊዜ በበለጠ ወደ ሌላ አዲስ ምዕራፍ እየተሸጋገረ ባለበት በዚህ ሰዓት ላይ የኢትዮጵያ ጂኦፖለቲካዊ ስትራቴጂካዊነት ተረጋግጦ በዓለም ላይ በጣም ቁልፍ የሚባሉ ትልልቅ ሀገራት ወደ ኢትዮጵያ እየመጡ ከኢትዮጵያ ጋር አብሮ ስለመስራት እያሰቡ ባለበት በዚህ ሰዓት ላይ ስለምን ጦርነት ነው የምናወራው? ምን ሊሰራልን? ምን ልናተርፍበት? እርግጥ ነው ቲፒኤልኤፍ የሚባለው ኃይል ከኤርትራ ጋር እየሰራ ሊሆን ይችላል። አዎ፣ ከኤርትራ ጋር እንዳይሰራ ማድረግ የሚቻለው ግን በጦርነት ነው ወይ? በአማራ ክልልም ሆነ በኦሮሚያ ክልል ውስጥ እንደዛ አይነት ጠንከር ያለ የትጥቅ እንቅስቃሴ እየተመለከትን ባለበት በዚህ ሰዓት ላይ ደግሞ ሌላ የቤት ስራ ሌላ ሸክም ራሳችን ላይ መጨመር አይሆንም? ለዛ ነው ጦርነትን በፍጹም መደገፍ የሌለብን። ክብራትና ክብራን፣ ጦርነትን መደገፍ የእንትን ጉዳይ አይደለም። ይውላችሁ ከዚህ በፊትም ብያችኋለሁ። ጦርነት አይደለም እዚህ እርስ በራሳችን ኢትዮጵያ ውስጥ የምናከናውነው ጦርነት ልናተርፍበት ይቅርና ከኤርትራ ጋር ጦርነት ውስጥ ገብተን ኤርትራን ብናሸንፍ እንኳን በአሰብ ጉዳይና በባህር በር ጥያቄ ጉዳይ ላይ መልስ ካላረጋገጠንና የራሳችን ጥያቄ መልስ ካላገኘ እሱ እንኳን አይጠቅመን። ኤርትራን ማሸነፍ እንኳን አይጠቅመን። ጦርነት ምንም የሚፈይድልን ነገር የለም። ኤርትራን ብናሸንፍ እንኳን ማለት ስትራቴጂካዊ አሸናፊነት ነው ኢትዮጵያን የሚያስፈልጋት። ስትራቴጂካል ቪክትሪ ነው ኢትዮጵያን የሚያስፈልጋት። ስትራቴጂካዊ ድል ነው ኢትዮጵያን የሚያስፈልጋት። ከቲፒኤልኤፍ ጋር ጦርነት ውስጥ ገብቶ ቲፒኤልኤፍን በጦርነት ማሸነፍ ምንድነው የምናገኝበት? ተንዋት እየተነሱ ያሉ ችግሮች ለጦርነቱ ገፊ ምክንያት ይሆናሉ ተብለው ከሚነሱ ገፊ ምክንያቶች መካከል እነዛ በአምስቱ ውዝግብ ባለባቸው ቦታዎች ላይ ያለው ጉዳይ እንደሆነ እየታወቀ የነዛን አካባቢዎች መልስ መስጠት ስላልቻለን ነው። ባይዘው ወደ ጦርነቱ ከገባንም የምንገባው እነዛ አምስት ጉዳዮች ላይ ያለውን ነገር በተመለከተ መልስ መስጠት ስላልተቻለ። ይሄኛው ጉዳይ ወደ ጦርነት ውስጥ የመግባታችን ጉዳይ ትርፉ ለማን እንደሆነ ታውቃላችሁ? ትርፉ ለኢሳያስ አፈወርቂና ለአገዛዙ ብቻ ነው። የኢሳያስ አፈወርቂና የአገዛዙ ስትራቴጂ ምን እንደሆነ ይታወቃል። የአስመራ ዶክትሪን በሚል ከቀናት በፊት የሰራውትን አገዛዙ ሰርቫይቭ እንዲያደርግ አገዛዙ እንዲቀጥል ከጎረቤት ያሉ ሀገራትን መከፋፈል እንዴት ስትራቴጂ አድርጎ እየተገበረ እንዳለ በግልጽ አይተናል። ኢትዮጵያ ውስጥ ከሚፈጠር የትኛውም ጦርነት አትራፊው ኢሳያስ አፈወርቂ ነው እንጂ እኛ አይደለን። ነገርኳችሁ። ቲፒኤልኤፍን ኒውትራላይዝድ ማድረግ የሚቻለው በጦርነት አይደለም። ራሱ የትግራይ ህዝብ ቲፒኤልኤፍ አሁን ወደ ጦርነት ውስጥ ልገባ ነው በሚልበት ሰዓት ላይ ስንት ወጣት ነው ከትግራይ ክልል ከመቀሌ እየወጣ ወደ አዲስ አበባ እየመጣ ያለ? የሚያሳያችሁ ነገር አለ። ቲፒኤልኤፍ እንደ ቀድሞ አይደለም። እኔ ቲፒኤልኤፍ ፍጹም አይመቸኝም። ባይዘው ከድሮ ጀምሮ አቋሜ ነው። ከ2000 አጤራ ባላገሩ ላይ በምንሰራበት ጊዜ ጀምሮ በቃ ቲፒኤልኤፍ የሚባለው ኃይል ግን ምንድነው የምላችሁ
የሚገርማቸው ይህንን ነገር ሆነም ቀረም ግን በኢትዮጵያ ፖለቲካ ውስጥ ያለ አንድ ኃይል ስለሆነ ተቀራርቦ ተነጋግሮ ነገሩን ሊፈታ የሚችልበት አይነት አይነው እነ ሞንጀሪኖ የሚጽፏቸው ደብዳቤዎች እነ ደብረጽዮን የሚያከናውኗቸው የጦር ቅስቀሳዎች የመሳሰሉት ነገሮች ሊኖሩ ልንመለከት እንችላለን። ይሄኛውን ነገር መነሻ አድርገን ተጎትቶ ግን የፌዴራሉ መንግስት ወደ እነሱ ወጥመድ ውስጥ ከገባ ወደ ጦርነት ውስጥ ከገባ that's how they survive ገብቷቸዋል። ቲፒኤልኤፍ አመራሮች አሁን ሰርቫይቭ ማድረግ የሚችሉበት መንገድ በዛ መንገድ ነው፣ በጦርነት መንገድ ነው። that's why በተቻለው መንገድ ሁሉ ስለዚህ የፌዴራሉ መንግስት ያንን ነገር ጥያቄ ተቀብሎ በቃ ቲፒኤልኤፍ ኒውትራላይዝ አደርጋለሁ በማለት ወደ ትግራይ ክልል የሚገባ ከሆነ በጦርነት ማለት ነው ሌላ ኪሳራ፣ በጣም ኪሳራ። ወደ ኋላ ስንት ዓመት ነው የሚመልሰን? በባለፈው ጦርነት የደረሰብን ኪሳራ ምን አደረገ? ህዝባዊ መቃቃሩን እስኪ ተመልከቱ። ያንን ነገር ልንደግመው ለምን? ሰው አንድ ጊዜ ይሳሳታል። ድጋሜ ሌላ ጦርነት፣ ሌላ መከራ፣ ሌላ ስቃይ በፍጹም ሊደገም አይገባው። የምታቀርቡት የትኛው መከራከሪያ የፌዴራሉ መንግስት ጦርነት ውስጥ ይግባ የሚል ድምዳሜ ላይ የሚያደርሳችሁ ከሆነ ልክ አይደለም፣ በፍጹም ልክ አይደለም። በእንቅርት ላይ ጆሮ ደግፍ ነው የሚሆንብን መከራችን። በእንቅርት ላይ ጆሮ ደግፍ። ተስፋ እየታየባት ያለችን ሀገር አስቧት እስኪ። ኢትዮጵያን ተስፋ እያሳየች ያለች ሀገር እኮ ናት። ከአራቱም አቅጣጫ ትኩረት ማዕከል ሴንተር ኦፍ ግራቪቲ እየሆነች ያለች ሀገር እኮ ናት። ይሄ የሆነው መች ነው? አሁን ሰላም ስለሆንን አንጻራዊ ሰላም ውስጥ። በ2012 2013 ላይ እንደዚህ አይነት ነገር ነበር ኢትዮጵያን በተመለከተ? የለም። አሁን ወደ ጦርነት ውስጥ እንግባ ስንል ወደዛ አይነት ሁኔታ እንመለስ። በዛ መልኩ ሰርቫይቭ ማድረግ የሚቻል አይመስለኝ። እየሆነ ያለውን ችግር እየመጣ ያለውን ችግር በዛ መልኩ ሰርቫይቭ ማድረግ የሚቻል አይመስለኝ። ስለዚህ ጦርነት በፍጹም አማራጭ ሊሆን አይገባም የሚል አቋም አለኝ። በዚህ አቋሜ በፍጹም አላፍርም። የፈለገ ቲፒኤልኤፍን ብጠላው ቲፒኤልኤፍን ኒውትራላይዝድ ማድረግ ያለበት ግን ራሱ የትግራይ ህዝብ ነው። አለበለዛ እንትን ነው ባለህበት እርገጥ ነው የሚሆን የኢትዮጵያ ነገር። አሁንም ጦርነት ውስጥ ተመልሰን የምንገባ ከሆነ ባለህበት እርገጥ እና በእርግጥም የጦርነት ስጋቶች አሉብን። ነገር ግን ክሪቲካል ትሪትስ እንደሚሉት በአንድ ወር ውስጥ የሚመጣ ወይም በአንድ ወር ጊዜ ውስጥ የሚሆን ነው ወይ ከተባለ አናቅም። ከዛም ሊፈጥን ይችላል፣ ግን የሚሆን አይመስለኝም፣ የሚዘገይ ይመስለኛል። በመጨረሻ እንደ ይሄ ጦርነት ለምሳሌ እንደሚባለው የፌዴራል መንግስት ከቲፒኤልኤፍ ጋር ወደ ጦርነት ውስጥ ገብቶ ነገሩ ከፈነዳ በቀጥታም ይሁን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት መቀስቀሱ አይቀርም። ምክንያቱም ነግሬያቸዋለሁ ቅድም የተለያዩ የዜና ምንጮች እንደነ ዘ ጋርዲያን የመሰሉና መቀመጫውን ቤልጅየም ውስጥ ያደረገ አንድ በሰብአዊ ጉዳይ ላይ የሚሰራ ቡድን ይዘውት የወጡት መረጃዎች እንደሚያመላክተው ኤርትራ ለቲፒኤልኤፍ ቃል ገብተዋል። that means ቲፒኤልኤፍ ወደ ጦርነት ውስጥ ከገባላቸው ኢንዳይሬክትሊ በቀጥታም ይሁን በተዘዋዋሪ ማን እንደገባ ይቆጠራል? ኤርትራ እንደገባ ሊቆጠር ይችላል። ሁለቱ ሀገራት በድንበር አካባቢዎች ላይ ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን በተደጋጋሚ ተነጋግረናል፣ አንስተናል። የኤርትራን ጦር ጨምሮ ዋናው ጦርነት ምናልባት ያን አይነት ቅርጽ ሊይዝ ይችላል። ይሄ ማለት ደግሞ ኤርትራ ወደዚህ ጉዳይ ተሳበችበት ወይም ገባችበት ማለት ደግሞ አብሮ ምን ይመጣል? እነ ግብጽ፣ እነ ዩናይትድ አረብ ኤምሬት፣ እነ ሳውዲ አረቢያ፣ እነ እስራኤል የጃዞር ጦርነት ቅርጽ የመያዙ ጉዳይ ሳይታለም የተፈታ ይሆናል ማለት ነው። በጣም የሚያሳዝነው ምን እንደሆነ ታውቃላችሁ? ይሄ አካሄድ እነ ቲፒኤልኤፍ ይግባቸውም አይግባቸውም፣ ህዋቶች ይግባቸውም አይግባቸውም ትግራይን ነው የጦር ግንባር የሚያደርገው፣ አማራ ክልልን ነው የጦር ግንባር የሚያደርገው። ስለዚህ እነዚህ ሁለቱ አካባቢዎች ትግራይ ክልልና አማራ ክልል የጦር ግንባር ሆኑ ማለት የጃዞር ጦርነት ጭምር የጦር ግንባር ነው የሚሆነው። ከኤርትራ ጀምሮ በግብጽ፣ ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ፣ እስራኤል እንዲህ ያለ እነዚህ ኃይሎች በቀጥታም ይሁን በተዘዋዋሪ ተሳታፊ የሚሆኑበት ጦርነት የት ነው የሚከናወን? ወይም የጦር ግንባሩን የት ነው የሚያደርገው? ትግራይ ክልልና አማራ ክልል። ቲፒኤልኤፍ ገብቷቸው የሚሆን ሳይገባቸው ያልኩት ለዚህ ነው። ህዝባቸውን፣ መሬታቸውን፣ እህት ወንድሞቻቸውን፣ ጨቅላ ህፃናቶቻቸውን በአማራ ክልል ያሉ ታጣቂ ኃይሎችም እንዲሁ በተመሳሳይ ማለት የነሱን ህይወት አስይዘው ነው
ወደዚህ ጦርነት ውስጥ ከገቡም የሚገቡት። በጣም ተጎጂ ሆኖ የሚያልቀው ማን ነው ካላችሁ ጦርነቱ ሄዶ እንዳያችሁት ነው በድርድር ይፈታል። ቲፒኤልኤፍ እና ፌዴራሉ መንግስት ይደራደራሉ ብሎ ማን አስቦ ያውቃል? ጌታቸው ረዳ እና ጠቅላይ ሚኒስትር አብይ አህመድ በአንድ ጠረጴዛ ላይ ሊቀመጡ ይችላሉ ብሎ ማን አስቦ ያውቃል? ማናችንም። ግን ሁሉም ጦርነቶች በድርድር ነው የሚጠናቀቁት። አሁን ይጀመራል ብለን የምንፈራው ጦርነትን መጨረሻው ድርድር ነው። በድርድር የማንመልሰው በድርድር የነ ደብረጽዮን ስልጣን ሊጠበቅ ይችላል። በድርድር ግን ያለፉ የሞቱ ታሪክ የሆኑ የትግራይ እናቶች፣ አማራ እናቶች እነሱን በድርድር መመለስ አይቻልም። ስለዚህ አትራፊዋ ማነች የምትሆነው ከዚህ ሁሉ ከተባለ ኤርትራ ነች አትራፊ የምትሆነው። አንደኛ ጦርነቱን በኢትዮጵያ ድንበር ላይ ታደርገዋለች። ትግራይ ክልልና አማራ ክልል እዛ ውስጥ ነው የሚሆነው ጦርነቱ ቢኮዝ አሉ ኦልሬዲ ክንፎች አሉ። ሁለተኛ በእንደዚህ አይነት የውስጥ መከፋፈል ውስጥ ኢትዮጵያ ስትማቀቅ ኤርትራ በዚህ ቀጠና ላይ ኢሳያስ አፈወርቂ በተደጋጋሚ እንደሚናገረው ደህንነቱን አስጠብቆ የተረጋጋች ሀገር እየመራች ያለ ስትራቴጂካዊነቱን ያረጋግጣል። በቃ ሶስተኛ ኢትዮጵያ እያስመዘገበቻቸው ያሉ ተስፋዎች እያሳየቻቸው ያሉ ተስፋዎች በእነሱ ላይ ውሃ እንደመቸለስ ይቆጠራል። በዲፕሎማሲው ዘርፍ፣ በቀይ ባህር የወደብ ጉዳይ፣ በቀጠናዊ ስትራቴጂካዊነት በመሳሰሉት ጉዳዮች ላይ እየታዩ የሚገኙ ኢቭን በኢኮኖሚ ሪፎርሙ ላይ እና IMF እና ወርልድ ባንክ ጋር በጋራ እየተሰራ ነው አይደል? በጦርነቱ ጊዜ ያንን አናደርግም ብለው እኮ ነው የወጡት እንጂ ከጦርነቱ በፊት ነበር እኮ IMF እና ወርልድ ባንክ መጥተው የነበረው። ከዛ እንግዲህ የወሰድነውን ብድር አስቡት፣ በዛ ሊያመጣ የሚችለው የዛ ብድር ወለድ ምናምን እና ጦርነት is not an option. war is not an option. ጦርነት አማራጭ አይደለም። ይህንን በጣም አጽንኦት ሰጥቼ መናገር እፈልጋለሁ። ለኢትዮጵያ ጦርነት አማራጭ አይደለም። ሩት ኮዙ ምንድነው? አምስቱ እነዛ አካባቢዎች ናቸው። በቃ እነዛን አካባቢዎች በተመለከተ መፍትሄ ጠፋ። በቃ ያን ያክል ነው። በቃ አሁን የፌዴሬሽን መንግስት ያቀረበው ውሳኔ አለ አይደል? የፌዴሬሽን ምክር ቤት በቃ ዛስት በዛ ደረጃ ብቻ ነው መፍትሄ ያለው። ከዛ በላይ እንድትሰሩ እንጠብቃለን። ከዛ በላይ እንድትጨነቁ እንጠብቃለን። ከዛ በላይ መፍትሄ ይዛችሁ እንድትመጡ እንጠብቃለን። አገራችንን ወደ ጦርነት ውስጥ ገብታ ማየት አንፈልግም። ወደ እርስ በርስ ጦርነት ውስጥ እንበሉት ወደ ከጎረቤት ሀገር ጋር ምናምን እንበሉት አትሊስት ወርዝ የሚያደርጉ አሉ። አሁን ከኤርትራ ጋር ቢሆን ወርዝ ያደርጋል። ፎር ዋት? ለየትኛው ነገር? ከቲፒኤልኤፍ ጋር ጦርነት ውስጥ መግባት ምን ለማግኘት? ኦልሬዲ እኮ ራሱን ኒውትራላይዝድ እያደረገ እኮ ያለ አካል እኮ። ባለፈው ፌዴራሉ መንግስት እንደራደር ምናምን ብለው ጥያቄ ሲያቀርቡ በቃ አይመጡኝም ብለው ነው የተዋቸው አይደል? ለጦርነትም አይመጡኑትም። በቃ ምንድነው? እነዚህ ጉዳዮች በጣም ትኩረት ይፈልጋሉ። ዛሬ ትንሽ ኢሞሽናል እና ትንሽ ተናድጃለሁ ባለ እየሆነ ባለው ነባራዊ ሁኔታ። ለማንኛውም ዛሬ ላውራ የፈለኩበት ርዕሰ ጉዳይ ይኸው ነበር። ያሉኝን ሐሳቦች አልጨረስኩም። በሌላ ቀን ደግሞ እስኪ እንመለስበታለን። እናንተ ማስቡት። ጦርነት ለኢትዮጵያ ያዋጣል ወይስ አያዋጣም? ህወሓትን አጠፋንሽ ዜንዋት? ከዛስ ህወሓትን ኒውትራላይዝ ተደረገ። ከዛስ ምን? በኤርትራ በኩል ሊመጣ ስጋት ይቆማል? አይቆምም። ምንም። ኤርትራ ታጠቁ ኃይሎች ጋር እንዳሰራ ማድረግ ይቻላል። ያን በማድረግ በፍጹም ማድረጋቸው ከህወሓት ጋር ሆነ ሎካል ካሉ ኃይሎች ጋር ወደ ጦርነት ውስጥ በመግባት ምንም አይተረፍ። ስለዚህ ይሄኛው ጉዳይ መልእክቴ ይሁን። ጦርነት ለኢትዮጵያ ምርጫ አይደለም። ማንኛውም ነፃነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ ልባዊ ምስጋና ይበያላችሁበት ይድረስ። በቀጣይ ደግሞ በሌላ ርዕሰ ጉዳይ ወደ እናንተ መመጣ ይሆናል። ለዛሬ ይኸው ነበረ። መልካም ቆይታ፣ መልካም ጊዜ ይሆንላችሁ።